ታሪክ ብዙ ጊዜ የሚደገመው በሳቅ ሳይሆን በደም ነው ይባላል። የካቲት 21 ቀን 2018 ዓ.ም ዓለም ትንፋሿን አጥፋ አይኖቿን ወደ መካከለኛው ምስራቅ ሰማይ ሰቅላ የጠበቀችበት አስፈሪ ዕለት ነው። የአሜሪካ የጦር መርከቦች የፋርስን ባህረ ሰላጤ ማዕበል እየቀደዱ ሲገሰግሱ፣ በዋሽንግተን ቤተ መንግስት ውስጥ ደግሞ ለ10 ዓመታት የማይታሰብ የነበረው ውሳኔ ተቀረጸ። የአያቶላ ካሚኒ መገደል። ይህ ዜና ለዓለም ሲነገር አንዳንዶች አንድ ዘመን ማብቂያና የነጻነት ጀንበር መስሎ ታያቸው። ነገር ግን ከጭብጨባው ጀርባ የሚደመጠው የከበሮ ድምፅ ሌላ ነበር። በቴህራን አውራ ጎዳናዎች ላይ የሚሰማው ጩኸት የሽንፈት ሳይሆን የጥልቅ ቁጣና የሰማዕትነት ጥሪ ነበር። በሺያው እስልምና ዓለም ሞት ፍጻሜ አይደለም፣ ይልቁንም በጠላቶች እጅ መውደቅ የቅድስና ማማ ላይ መውጣት እንጂ። ዛሬ የምንጠይቀው ትልቁ ጥያቄ ግን ጥቃቱ እንዴት ተፈጸመ ብቻ የሚለውን ውስብስብና ለወራት የዘለቀ የስለላ ስራን ብቻ አይደለም፣ ይልቁንም ከጥቃቱ በኋላ የሚመጣው ምንድነው የሚለውን ነው። ኢራን እንደ ጎረቤቶቹ አፍጋኒስታን፣ ኢራቅና ሊቢያ ወደማያልቅ የትርምስ አዙሪት ትገባ ይሆን? ወይስ የፋርስ ጥልቅ መንግስት ቢሮክራሲና የጸጥታ መዋቅር አገሪቱን ከመበታተን ይታደጋታል? የመካከለኛው መደብ መክሰም፣ የብሔረሰቦች ቅሬታና የጦር ኃይሎች የስልጣን ሽኩቻ ኢራንን በሁለት ስለት ላይ አቁመዋታል። በዲሞክራሲያዊ ተስፋና በጎሳ ግጭት መካከል ያለውን ያንን ቀጭን መስመር ዛሬ እንፈትሻለን። ወደሚያገሳው አንበሳ ዘመቻ ድብቅ ዓለምና ወደ ፋርስ ግዛት የወደፊት ጣፋንታም ጥልቀት ይዘናችሁን ዘልቃለን። አብረን እንቆይ። ለወራት ያህል የእስራኤልና የአሜሪካ የስለላ ድርጅቶች ትክክለኛውን አጋጣሚ ለመጠባበቅ የኢራኑን አያቶላ አሊ ኻሜኒን በምስጢር ሲከታተሉ ቆይተዋል። ለጉዳዩ ቅርበት ያላቸው 5 ሰዎች ለሲኤንኤን እንደገለጹት ሲአይኤ እና ሞሳድ የእርሳቸውን የዕለት ተዕለት እንቅስቃሴ፣ የት እንደሚኖሩ፣ ከማን ጋር እንደሚገናኙ፣ እንዴት እንደሚነጋገሩ፣ ጥቃት ሊሰነዘር እንደሚችል ስጋት ሲገባቸው የት ሊሸሸጉ እንደሚችሉ ይከታተሉ ነበር። ለ4 አስርት ዓመታት ገደማ የሀገሪቱ ጠቅላይ መሪ ከሆኑት ከአያቶላ ጋር አልፎ አልፎ ካልሆነ በቀር በአንድ ላይ የማይሰበሰቡትን የኢራን ከፍተኛ የፖለቲካና ወታደራዊ መሪዎችንም ይቆጣጠሩ ነበር። ባለፉት ጥቂት ቀናት ውስጥ ግን አመቹን አጋጣሚ አገኙ። ኻሜኒን ጨምሮ ከፍተኛ የኢራን ባለስልጣናት ቅዳሜ ጠዋት በቴህራን ውስጥ በሚገኝ አንድ ግቢ ውስጥ በተለያዩ ቦታዎች ለመገናኘት አቅደው ነበር። ይህ ግቢ የአያቶላው ቢሮዎች፣ የኢራን ፕሬዝዳንት ጽህፈት ቤትና የብሔራዊ ደህንነት ተቋማት የሚገኙበት ነው። አንድ የእስራኤል ምንጭ እንደገለጸው ከሆነ ከመጠን በላይ ጥንቃቄ የሚያደርጉት የበላይ መሪው በቀን ብርሃን ወቅት የጥቃት ስጋቱ የቀነሰ መስሎ ስለታያቸው ጥንቃቄያቸውን አላልተው ነበር። አንዳንድ የእስራኤልና የአሜሪካ ባለስልጣናት ይህንን አጋጣሚ በቀላሉ ሊታለፍ የማይገባ መልካም አጋጣሚ እንደሆነ አመኑበት። ለጉዳዩ ቅርበት ያላቸው ነገር ግን ስማቸው ያልተጠቀሰ 3 ሰዎች ደግሞ እንደገለጹት በሌሊት እንዲከናወን ታቅዶ የነበረው ጥቃት እቅድ ወደ ቀን እንዲቀየር ተደረገ። የእስራኤል ጦር ኢታማዦር ሹም አልዛሚር ለእስራኤል አየር ፓይለቶች በጻፉት ማስታወሻ ላይ የጉዳዩን አሳሳቢነትና ያለውን ከፍተኛ አደጋ በዝርዝር አስፍረዋል። ቅዳሜ ጎህ ሲቀድ የሚያገሳው አንበሳ ዘመቻ ኦፕሬሽን ሮሪንግ ላይን ይጀምራል ሲሉ ጻፉ። አከሉም የታለሙትን ግቦች ለመምታት ፍቃድ ሰጥቷቸዋል። የታሪክ አካል እየሆንን ነው። እምነት ጥዬባቸዋለሁ። ለሁላችንም መልካም ዕድል ይሁንልን ሲሉም መሪዎችን የመግደል ተልዕኮ ላለው ዘመቻ መልካም ምኞታቸውን አስተላለፉ። በማስታወሻቸው በእስራኤል ሰዓት አቆጣጠር ከጠዋቱ 12 ሰዓት አካባቢ የእስራኤል ጦር አውሮፕላኖች ከአሜሪካና ከእስራኤል ጋር በጋራ የተሰነዘረውን የተቀናጀ የሚሳኤል ጥቃት መክፈት ወደ ግቢው ተኮሱ። የዜና ምንጮች እንደገለጹት ከሆነ አውሮፕላኖቹም በከፍተኛ ጥራት ኢላማን የሚመቱ የጦር መሳሪያዎችና የረዥም ርቀት ሚሳኤሎችን የታጠቁ ነበሩ። በግቢው ውስጥ የተለያዩ መሪዎች የነበሩባቸው 3ቱም ቦታዎች በአንድ ጊዜ ተመትተዋል። ከሰዓታት በኋላም ፕሬዝደንት ዶናልድ ትራምፕ ኻሜኒ መሞታቸውን አስታወቁ። Breaking news as we come on the air early this afternoon. Iran's supreme leader is dead, President Trump says, killed overnight in a massive joint airstrike campaign by the U.S. and Israel. ፕሬዝደንት ትራምፕ ማህበራዊ ትስስር ገጻቸው ባወጡት መግለጫ እንዲህ አሉ። የእኛን የስለላ መረጃና እጅግ ዘመናዊ ክትትል ስርዓቶቻችንን ሊያመልጥ አልቻለም። ከእስራኤል ጋር በቅርበት በመስራታችን እርሱም ሆነ ከእርሱ ጋር የተገደሉት ሌሎች መሪዎች ሊያደርጉት የሚችሉት ምንም ነገር አልነበረም። የኢራን ከፍተኛ መሪዎች የእስላማዊ አብዮታዊ ዘብ አዛዥንና የመከላከያ ሚኒስትሩን ጨምሮ ትራምፕ ጥቃት ለመሰንዘር የዛቱትን ዛቻ ተግባራዊ ለማድረግ አሜሪካም በክልሉ ከፍተኛ ወታደራዊ ኃይል ባሰፈረችበት ወቅት መንገፋፍቷቸው በቴህራን
በቴህራን መሃል ከአያቶላ ካሚኔ ጋር በተቀራራቢ ቦታ እንዲገኙ እንደተገደዱ እስካሁን አልታወቀም፣ ግልጽም አይደለም። የእስራኤል የስለላ ድርጅት የካሚኔ ከፍተኛ አማካሪዎች በቦታው መገኘታቸውን አረጋግጦ ነበር። ከነዚህ መካከል የመከላከያ ሚኒስትሩ አዚዝ ናስር ዛዴህ፣ የጦር ምክር ቤት ሰብሳቢው አድሚራል አሊ ሻምካኒ፣ ምክትል የስለላ ሚኒስትሩ መሐመድ ሺራዚ፣ የእስላማዊ አብዮታዊ ጥበቃ ጦር ዋና አዛዥ መሐመድ ፓክፑር እና የእስላማዊ አብዮታዊ ጥበቃ ጦር የጠፈር ኃይል አዛዥ ሰይድ መጂድ ሙሳቪ ይገኙበታል። በእነርሱ ምትክ እነማን ሊተኩ እንደሚችሉ ግልጽ አልነበረም። የወደፊት ሁኔታ ምን ሊሆን እንደሚችል እርግጠኝነት ባልታየበት በዚህ ወቅት እንኳ ይህ ዘመቻ ባለፉት ጥቂት ወራት ውስጥ የእስራኤልና የአሜሪካ የስለላ መረብ በኢራን ውስጥ ምን ያህል ጠንካራ እየሆነ እንደመጣና ሁለቱ ሀገራት አመቺ አጋጣሚ ሲያገኙ ምን ያህል በፍጥነት እርምጃ ለመውሰድ ዝግጁ እንደነበሩ በግልጽ አሳይቷል ተብሏል። እስራኤል የዋነኛ ጠላቶቿን መሪዎች በሙሉ በተለያዩ መንገዶች ዘወትር ትከታተላለች ሲሉም አንድ የእስራኤል ወታደራዊ ባለስልጣን ተናግረዋል። በእርግጥ እንደዚህ አይነት ዘመቻ ሲያካሂዱ ተጨማሪ የስለላ መረጃ ያስፈልጋል። እንዲሁም በርካታ መረጃዎችንና ሁኔታዎችን በአንድ ላይ ማያያዝ ይኖርበታል። ይህም በጣም ውስብስብ ሊሆን ይችላል ሲሉ አክለዋል። እስራኤል የከፍተኛ ወታደራዊ መሪዎችና የኒውክሌር ባለሙያዎችን በመግደል የስለላ ድርጅቶቿ እስከምን ድረስ ኢራን ውስጥ ዘልቀው እንደገቡ በተደጋጋሚ ያሳይታለች። ነገር ግን በሰኔ ወር በእስራኤልና በኢራን መካከል ለ12 ቀናት ከቆየው ጦርነት በኋላ የአገሪቱ መከላከያ ሚኒስትር የኢራንን የበላይ መሪ ኢላማ ለማድረግ የሚያስችል ወታደራዊ አጋጣሚ አግኝተው እንደማያውቁ አምነዋል። ይሄኛው ጊዜ ግን ከቀድሞ የተለየ ነው። እስራኤልና ዩናይትድ ስቴትስ ለወራት በጋራ በዚህ ዘመቻ ላይ ሲሰሩ ቆይተዋል። ከገና በዓል በኋላ ባለው ሳምንት በትራምፕ መኖሪያ ቤት በማር አላጎ ባደረጉት ጉብኝት ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለትራምፕ እንዲህ አሏቸው። በሰኔ ወር አሜሪካ በሶስቱ ዋና ዋና የኒውክሌር ማበልጸጊያ ተቋማት ላይ የቦምብ ጥቃት ካደረሰችም በኋላ ኢራን የባሊስቲክ ሚሳኤል ፕሮግራሟን ለማሳደግና የኒውክሌር አቅሟን እንደገና ለማስጀመር እየሰራች ነው አሉ። በስብሰባው ላይ ትራምፕ የሚሳኤል ማምረቻ ቦታዎችን ለማጥፋት እስራኤል የምታደርገውን አዲስ ወታደራዊ ጥረት እንደሚደግፉ ገለጹ። ከጥቂት ቀናት በኋላ በኢራን ውስጥ ሰፊ የጎዳና ላይ ተቃውሞዎች ተቀሰቀሱ። ገዢው መንግስትም በሺዎች የሚቆጠሩ ተቃዋሚዎችን የገደለበት አስከፊን እርምጃ ወሰደ። ትራምፕ አሜሪካ ለማጥቃት ዝግጁ መሆኗን በመግለጽ ለተቃዋሚዎች እርዳታ ለመስጠት ቃል ገቡ። ይህ ሁኔታ የአሜሪካና የእስራኤልን የጋራ ዘመቻ እቅድ ወደ ላቀ ደረጃ እንዲሸጋገር ምክንያት ሆነ። በወቅቱ ዩናይትድ ስቴትስ የታቀደውን አይነት ዘመቻ ለማካሄድም ሆነ በኢራን የአጸፋዊ እርምጃ ሊመቱ የሚችሉ መካከለኛው ምስራቅ የሚገኙ የአሜሪካ የጦር አምባዎችን ለመጠበቅ የሚያስችል በቂ ወታደራዊ ኃይል በኢራን አቅራቢያ አላሰፈረችም ነበር። እነዚህ ወታደራዊ ኃይሎች በሚቀጥሉት ሳምንታት ውስጥ ተሰማርተዋል። የዓለማችን ትልቁን ጨምሮ 2 የአውሮፕላን ተሸካሚ መርከቦች፣ በመቶዎች የሚቆጠሩ ተዋጊ ጀቶች፣ የነዳጅ ጫኝ አውሮፕላኖች፣ መርከቦችና ሰርጓጅ መርከቦች ወደ መካከለኛው ምስራቅ ተጉዘዋል። ይህ የጦር ኃይል ክምችት ለዓለም እንዲሁም ለኢራን በግልጽ የሚታይ የነበረ ሲሆን አሜሪካ ዲፕሎማሲያዊ ንግግሮችን ስታደርግ እንደ ትልቅ ማስገደጃ ሊቭሬጅ አገልግለዋል። በተመሳሳይ ጊዜ በርካታ ከፍተኛ የእስራኤል ወታደራዊና የስለላ ባለስልጣናት እቅዶችን ለማውጣት ወደ ዋሽንግተን ይበሩ ነበር። የእስራኤል መከላከያ ሰራዊት ኤታማዦር ሹም፣ የእስራኤል ወታደራዊ የስለላ ኃላፊና የእስራኤል የሞሳድ የስለላ ድርጅት ዳይሬክተር በቅርቡ ያደረጓቸው ጉብኝቶች በሙሉ ትኩረታቸውን ያደረጉት በዚህ ዘመቻ ቅንጅትና ዝግጅት ላይ ነበር። ይህ ሁኔታ በዋሽንግተን ውስጥ በትራምፕና በኔታንያሁ መካከል ለየካቲት 11 ለተያዘው ስብሰባም የሚሰራ ነበር። ጠቅላይ ሚኒስትሩ ፕሬዝደንቱ ጥቃቱን ለመፈጸም ያላቸው ቁርጠኝነት እንዳይቀየር በአስቸኳይ በመስራታቸው ምክንያት ስብሰባው ከአንድ ሳምንት በፊት እንዲካሄድ ተደርጓል። ስብሰባው በሁለቱ መሪዎች በኩል ምንም አይነት ይፋዊ መግለጫ ሳይሰጥበት ተካሂዷል። ይህም ትራምፕ ከውጭ ሀገራት ባለስልጣናት ጋር በሚያደርጓቸው ስብሰባዎች እየተለመደ አይደለም። አንድ የእስራኤል ባለስልጣን ስብሰባው በዝግ እንዲደረግ የተፈለገበት ምክንያት ለስራ እንጂ ለህዝብ ግንኙነት ባለመሆኑ ነው ብለዋል። ይሁን እንጂ ይህ የግል ስብሰባ ግጭትን ለማስወገድ ከኢራን ጋር ድርድር ማድረግ በሚለው ጉዳይ ላይ በሁለቱ መሪዎች መካከል የነበረውን ልዩነት ለመሸፈን ረድቷል። ኔታንያሁ ኢራናውያን በቅን ልቦና ይደራደራሉ ተብሎ ሊታመን እንደማይገባ በይፋ አስጠንቅቀው ነበር። ነገር ግን ትራምፕ አዲስ ጦርነት ሊያስቀር የሚችል ማንኛውንም የዲፕሎማሲ ድል ለመጠቀም ቆርጦ የታዩ ይመስሉ ነበር። በሚቀጥሉት 2 ሳምንታት ውስጥም ከኢራን ጋር በሚደረገው ድርድር ላይ የትራምፕ ልዩ መልእክተኞች የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ሀገሪቱ በኒውክሌር ምኞቷ ላይ ምን አይነት ቅናሾች ልታደርግ እንደምትችል ለማወቅ ጥረታቸውን ቀጥለው ነበር። ብዙ የአሜሪካ ባለስልጣናት ንግግሮቹ ትራምፕ ከሚጠይቁት ማለትም የኢራን የኒውክሌር ማበልጸጊያ መርሃ ግብር በቋሚነት እንዲቆም ከሚለው ጥያቄ ጋር የሚቀራረብ ውጤት ያመጣሉ የሚል ጥርጣሬ ነበራቸው። ምንም እንኳን ቴህራን በሶስቱ ዙር በተዘዋዋሪ ድርድሮች አንዳንድ ቅናሾችን ያደረገች ቢመስልም ለትራምፕ ግን በቂ አልነበረም፣ አልተዋጠላቸውም። አስተዳደሩ ለኢራን መሪዎች ከፍተኛ ባለስልጣኑም ሰላማዊ የኒውክሌር መርሃ ግብር ብለው የጠሩትን ለማልማት የሚያስችሉ አማራጮችን አቅርቦ ነበር። አንድ ከፍተኛ የአሜሪካ ባለስልጣን
እንደገለጹት አሜሪካ ለሀገሪቱ የኒውክሌር ነዳጅ እንድታቀርብ የቀረበውን ሐሳብ ኢራን ውድቅ አድርገዋለች። ዋይት ሃውስና ሲአይኤ በዚህ ጉዳይ ላይ አስተያየት ለመስጠት ፈቃደኛ አልሆኑም። ይህን ለማድረግ ብዙ መንገዶችን አቅርበንላቸው ነበር ሲሉ ከፍተኛ ባለስልጣኑ ገልጸዋል። ነገር ግን በምትኩ የቀረበልን ጨዋታ፣ ተንኮልና ጊዜ ማባከን ዘዴዎች ነበሩ። በመጨረሻም የደረስንበት ድምዳሜ ይኸው ነበር ብለዋል። ሐሙስ ዕለት በጄኔቫ ስዊዘርላንድ የተደረገው የመጨረሻው ዙር ድርድር ከተጠናቀቀ በኋላ ዊትኮፍና ኩሽነር ለትራምፕ ስልክ በመደወል ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ ለማፍረስ ያላት አቋም ፍጹም የማይናወጽ መሆኑን አሳወቁ። ይህ ውጤት ፕሬዝደንት ወታደራዊ እርምጃ አስፈላጊ ነው የሚለውን አመለካከታቸውን እንዲያጸኑ ያደረገ ይመስላል። ከአንድ ቀን በኋላ በፕሬዝደንቱ ልዩ አውሮፕላን ኤርፎርስ ዋን ወደ ቴክሳስ እየበረሩ ሳለ ትራምፕ የቴክሳስ ሴናተሮች የሆኑትን ቴድ ክሩዝንና ጆን ኮርኒንን ጨምሮ ከበርካታ የሪፐብሊካን አባላት ጋር በውሳኔው ላይ ተመካከሩ። በዚያን ጊዜ የስለላ ባለስልጣናት ለዘመቻው ዋነኛ መነሻ የሚሆነውን በቴህራን የሚካሄደውን የቅዳሜ ጠዋት ስብሰባ ለይተው አውቀው ነበር። ምን ሊያደርግ እንደሆነ አልነገረንም። ነገር ግን ኢራን በማንኛውም አስፈላጊ በሆነ እርምጃ መቆም አለባት ወይ የሚለው ጥያቄ አቅርቦልን ነበር ሲሉ ኮርኒን ጥቃቱ ከተፈጸመ ከአንድ ቀን በኋላ እማኝነታቸውን ሰጥተዋል። አርብ ዕለት በኮርፐስ ክሪስቲ ወደብ ንግግር ያደረጉት ትራምፕ ከፊታቸው ከባድ ምርጫ እንዳላምነው ነበር። አሁን ትልቅ ውሳኔ የምንሰጥበት ጊዜ ላይ ነን ብለዋል ትራምፕ። በዚያን ጊዜ ኢላማዎቹ ምን እንደሆኑ፣ ኢራን ምን አይነት ምላሽ ልትሰጥ እንደምትችል እና ከጥቃቱ በኋላ ሊከተሉ ስለሚችሉ በርካታ ያልታወቁ ሁኔታዎች ሙሉ በሙሉ ተረድተው ነበር። ቀላል አይደለም። ከዚያም ቅዳሜ ጎህ ሲቀድ የሆነው ሆነ። ከጥቃቱ በኋላ ባለው እሁድ ዕለት በሺዎች የሚቆጠሩ ኢራናውያን የኻሜኔን ሞት ለመዘከርና ለመበቀል ብቀላን ለመጠየቅ በቴህራን አውራ ጎዳናዎች ላይ ወጥተዋል። በአንጻሩ በሌላኛው ጽንፍ አንዳንድ ኢራናውያን የኻሜኔን ሞት በደስታ ሲያከብሩ የሚያሳዩ ቪዲዮዎችም ተሰራጭተዋል። እንደ አሜሪካው የሰብአዊ መብት ተሟጋቾች የዜና ወኪል HRANA ዘገባ ከሆነ በጥር ወር አገዛዙ በመላ ሀገሪቱ የተቀሰቀሰውን መንግስት ተቃዋሚ ሰልፍ ለመጨፍለቅ ከ7000 በላይ ሰዎችን ገድሏል። የኢራኑ ፕሬዝደንት መሱድ ፔዚሽኪያኒ ካሚኒ በዓለም ላይ ባሉ እጅግ ክፉ ወራዳዎች እጅ ተሰውተዋል ካሉ በኋላ በዚህ ታሪካዊ ወንጀል ፈጻሚዎችና አዛዦች ላይ ደም መመለስና በቀል መውሰድ ህጋዊ ግዴታና መብት ነው ሲሉ ዝተዋል። ተደማጭነታቸው የላቀው የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላራጃኒ እሁድ ዕለት ሲናገሩ እንዲህ አሉ። አሜሪካውያን የኢራን ህዝብን ልብ በመውጋታቸው የእነሱም ልብ እንደሚወጋ ሊያውቁ ይገባል። አክለውም በኢራን አመራሮች ላይ የፈጸሙት ግፍ ህዝቡን ክፉኛ ስላስቆጣው ግባቸውን ከቶ አያሳኩም ብለዋል። የአሜሪካና የእስራኤል ባለስልጣናት እንዲሁም ትራምፕ ራሳቸው የኻሜኔን እንቅስቃሴና የት እንደሚገኙ መከታተል አቅም እንዳላቸው በተደጋጋሚ ፍንጭ ሲሰጡ ቆይተዋል። ለአብነት ያህል በሰኔ ወር በነበረው የ12 ቀናት ጦርነት ወቅት ትራምፕ የበላይ መሪውን የመግደል እድል እንዳለ በይፋ ተናግረው ነበር። ትራምፕ በወቅቱ በማህበራዊ ገጻቸው ላይ ባሰፈሩት ጽሑፍ ያ ጠቅላይ መሪ ተብየው ግለሰብ የት ተደብቆ እንዳለ በትክክል እናውቃለን። እሱ ቀላል ኢላማ ነው። ነገር ግን እዚያ ደህና ነው። አሁን ላይ እርምጃ እንወስድበትም፣ አንገድለውም፣ ቢያንስ ለጊዜው ብለው ነበር። አያቶላው ተገደሉ። ቀጥሎስ ምን ይሆናል ለሚለው ሰፊ መጣጥፍ ያሰራጩት በጀርመን ማርቡርግ ፊሊፕስ ዩኒቨርሲቲ መካከለኛው ምስራቅ የኢኮኖሚ ፕሮፌሰር የሆኑት መሐመድ ረዛ እንዲህ ይላሉ። የመካከለኛው ምስራቅ ሰፊ ክልል የውጭ ጣልቃ ገብነት ለስላሳ የስልጣን ሽግግርና መረጋጋት ለማምጣት ለምን እንደማይሳካ የሚያሳዩ 3 የቅርብ ጊዜ ምሳሌዎች አሉት። አፍጋኒስታን፣ ኢራቅና ሊቢያ እንደሚያሳዩ ከውጭ የሚሰነዘሩ ወታደራዊ እርምጃዎችን ተከትሎ የሚመጣው ፈጣን መረጋጋት ሳይሆን ትርምስ ነው። ይህ ደግሞ በዓለም ባንክ የዓለም አቀፍ አስተዳደር አመላካቾች ወርልድ ዋይድ ገቨርናንስ ኢንዲኬተርስ ላይ የእነዚህን ሀገራት ውጤት በፍጥነት በመመልከት በግልጽ መረዳት ይቻላል። እንደ አውሮፓውያን አቆጣጠር በ2001 በአሜሪካ ወረራ ምክንያት በአፍጋኒስታን የተካሄደው የስርዓት ለውጥ ለ2 አስርት ዓመታት ለዘለቀ ጦርነትና በሰላማዊ ሰዎች ላይ ለደረሰ ጥቃት ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በ2021 ተወግዶ የነበረው የቀድሞ ስርዓት ታሊባን ወደ ስልጣን ቢመለስም መረጋጋት ግን እስካሁን ለሀገሪቱ የሩቅ ህልም ሆኖባታል። እንደ አውሮፓውያን አቆጣጠር በ2003 በአሜሪካ ወረራ ምክንያት ኢራቅ የተለያዩ አማጽያንንና የእርስ በርስ ጦርነትን አስተናግዳለች። ዲሞክራሲ ለማስፈን ጥረቶች ቢደረጉም ቅሉም ሀገሪቱ አሁንም ወደዚያኛው ከ2003 በፊት ወደ ነበረው መረጋጋት መመለስ አልቻለችም። ሌላኛው ምሳሌ እንደ አውሮፓውያን አቆጣጠር በ2011 በኔቶ መሪነት የተደረገውን ጣልቃ ገብነት ተከትሎ የሊቢያ መፈራረስ ሀገሪቱ በዓለም አቀፍ የአስተዳደር አመላካቾች ላይ ከነበራት አዎንታዊ የመረጋጋት ውጤት ተነስታ በዓለም ካሉ ዝቅተኛ ውጤቶች ተርታ ተሰልፋለች። አሁንም ቢሆን ምንም አይነት የማገገም ተስፋ አይታይም። ጨለማ ነው። ሀገሪቱ በሁለት የአስተዳደር ማዕከላት በትሪፖሊና በቤንጋዚ መካከል እንደተከፈለች ትገኛለች። እነዚህ ሁሉ ሀገራት ከውጭ ጣልቃ ገብነት በፊት የነበራቸውን የመረጋጋት ደረጃ እስካሁን መልሰው አላገኙም። የሄዱበት መንገድም የጣልቃ ገብነት ደጋፊዎች ቃል እንደገቡት አጭር ጊዜ የሚወስድ ማስተካከያ ሳይሆን ለረጅም ጊዜ የዘለቀ ደካማነትና አለመረጋጋት የታየበት ነው። በኢራን ያለው ስርዓት
በአፍጋኒስታን በኢራቅና በሊቢያ ከፈረሱት ስርዓቶች በብዙ መንገዶች የተለየ ነው። የመሪው አያቶላ ካሚኒ ግድያ የሀገር መፍረስን የማያስከትል ጥልቅ ተጽዕኖ ሊኖረው ይችላል። አብዛኛው ኢራናውያን በሚከተሉት የሺያ እስልምና እምነት ምሳሌያዊ ዓለም ውስጥ የካሚኒ ሞት እንደ ሰማዕትነት ፍጻሜ ተደርጎ ሊተረጎም ይችላል። በእስልምና ጠላቶች እጅ መሞት እንደ ሽንፈት ሳይሆን እንደ መንፈሳዊ ድል ወይም ቤዛነት ሊወሰድ ይችላል። ይህም እንደ ሌሎቹ ተወግደው ወይም ተገድለው እንደወደቁት የመካከለኛው ምስራቅ መሪዎች አይነት መራራ ውድቀት አይደለም። ይልቁንም ይህ እንደ ፍጹም መደምደሚያ ይቆጠራል። ይህም የፖለቲካ ሕይወትን በመስዋዕትነት ሞት አማካይነት የመቀደስ ሂደት ነው ይላሉ ፕሮፌሰሩ። ይህ የሰማዕትነት አረዳድ ከዚህ ቀደም በአመራሩ ላይ ትችት የነበራቸውን ጨምሮ ከፍተኛ ቁጥር ያለውን የህዝብ ክፍል አገርን በመከላከል ትርክት ዙሪያ የማሰባሰብ አቅም አለው። የወደቀውን መሪ የውጭ ወረራ ሰማዕት በማድረግ መንግስት የብሔራዊ አንድነት ስሜት እንዲቀሰቀስና በውጭ ጣልቃ ገብነት ላይ ጥልቅ ጥላቻ እንዲፈጠር ሊያደርግ ይችላል። ይህም የጸጥታ ኃይሎችና ወግ አጥባቂ የህብረተሰብ ክፍሎችን የስርዓት ለውጥ ደጋፊዎች ባልገመቱት መንገድ ሊያስተሳስር ይችላል። ምንም እንኳን እንደ አውሮፓውያን አቆጣጠር ከሰኔ 2025 የእስራኤልና አሜሪካ ጥቃት አንጻር ሲታይ በቅርቡ የተካሄዱት ተቃውሞዎች ውጤት ይህንን አንድነት ዛሬ ላይ ፈታኝ ሊያደርገው ቢችልም አሁንም እንደ ትልቅ አማራጭ የሚወሰድ ነው። በተጨማሪም የኢራቅ የሊቢያና የአፍጋኒስታን ተሞክሮዎች እንደሚያሳዩት በውጭ ጣልቃ ገብነት ወቅት የተሟላ ቢሮክራሲያዊ የጸጥታና የፋይናንስ ተቋማት አለመኖር ለረጅም ጊዜ ለሚዘልቅ አለመረጋጋት መንስኤ ሊሆን እንደሚችል ልብ ማለት ያስፈልጋል። ለኢራን አሁን ያለው ትልቁ ጥያቄ የአስተዳደር አንድነትና የግዛት አንድነትን ማስጠበቅ ይቻላል የሚለው ነው። ይህንን ማሳካት ደግሞ በዋነኝነት የሚወሰነው በሀገሪቱ ጥልቅ መንግስት ዲፕ ስቴት መትረፍ ላይ ነው። ይህም የሀገሪቱን የፋይናንስና መሰረታዊ አገልግሎቶችን የሚያስተዳድረው ጽኑ የሲቪል ቢሮክራሲና የቴክኖክራት የባለሙያ ክፍል ነው። የማዕከላዊ ባንክ ሚኒስቴር መስሪያ ቤቶችና የክልል አስተዳደሮች የመሪነት ክፍተት ቢኖርም ስራቸውን መቀጠል ከቻሉ ሀገሪቱ በሊቢያ የታየውን አይነት ፍጹም መበታተን ልታስወግድ ትችላለች። ከዚህም በላይ የሀገሪቱ የግዛት አንድነት የሚወሰነው በመደበኛው ጦር አርተሽና በእስላማዊ አብዮታዊ ዘብ IRGC መካከል በሚኖረው ቀጣይነት ያለው አንድነት ላይ ተመስርቶ ነው። አሁን ባለው ሁኔታ ውስጥ አንዱ ትልቁ ፈተና ሀገራዊ አንድነትን የሚፈጥር መሪ ማግኘት ይሆናል። በጥር ወር የተካሄዱት ተቃውሞዎች በደም መታፈናቸው፣ በግድያ መጨቆናቸው በህዝቡና በፖለቲካ ልሂቃኑ መካከል ያለውን ግንኙነት ክፉኛ ስላሻከረው ማንኛውም የስርዓቱ ሰው ሰፊ ተቀባይነትን ለማግኘት ይቸገራል። እንደ ፓርላማ አፈ ጉባኤው መሐመድ ባገር ቃሊባፍ፣ የቀድሞ ፕሬዝደንት ሐሰን ሩሃኒ ወይም የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ያሉ የአመራር ልምድ ያላቸው ሰዎች የሚመሩት የቴክኖክራት ወታደራዊ ምክር ቤት የጸጥታ ጉዳይን ቅድሚያ በመስጠት አገሪቱን ለማረጋጋት ሲሞክሩም የሟቹን ጠቅላይ መሪ የመንፈሳዊ ስልጣን ግን የላቸውም። በተማረረው ህዝብና ህልውናውን ለማስጠበቅ የሚታገለው በጸጥታ መዋቅር መካከል ያለውን ገደል ሊያገናኝ የሚችል ሰብዕና ፐብሊክ ፊገር በሌለበት ሁኔታ ማንኛውም አዲስ አመራር ስልጣኑን ለማስከበርና ተቀባይነትን ለማግኘት እንደሚቸገር ግልጽ ነው። ተቋማዊ ቀጣይነት ካልተሳካ ወይም መደበኛው ጦር አርተሽና አብዮታዊ ጥበቃ IRGC እርስ በርስ መፎካከር ከጀመሩ ሀገሪቱ የመበታተንና የረጅም ጊዜ ግጭት ውስጥ የመግባት እድሏ ከፍተኛ ነው። በዚህ ሁኔታ አንዳንዶች ዛሬ የሚመኙት ስር ነቀል የስርዓት ለውጥ መላው የኢራን ማህበረሰብን የሚከፍለውና መዋቅራዊ በሆነ መልኩ ስር የሰደደ ጸጥታ ጦት አዙሪት መጀመሪያ ሊሆን ይችላል። ይህን ውጤት ሊቀርጹ የሚችሉ ሁለት ዋና ዋና ምክንያቶች አሉ። አንደኛው ለአስርት ዓመታት በምዕራባውያን የተጣለው ማዕቀብ በፖለቲካዊ ሽግግር ወቅት እንደ ማረጋጊያ የሚያገለግለውን የማህበረሰብ ክፍል ሚድል ክላስ አዳክሞታል። ጠንካራ መካከለኛ መደብ በሌለበት ሁኔታ አሁን በኢራን ላይ እየተካሄደ ያለው ጦርነት የሚፈጥረው የፖለቲካ ክፍተት በትጥቅ ታጣቂዎች ወይም በነባር የጸጥታ መዋቅር ውስጥ ባሉ ጽንፈኛ አካላት የመሞላት እድሉ ከፍተኛ ነው። በተለይም በአብዮታዊ ዘብና በባሲጅ ውስጥ ያሉ ጠንካራ አቋም ያላቸው አባላት ማንኛውም አዲስ ስርዓት ለህይወታቸውና ለንብረታቸው እንደ ስጋት ስለሚቆጥሩት የትራምፕ አስተዳደር እንደሚመኘው በሰላም ይዋሃዳሉ ተብሎ አይታሰብም። ይልቁንም ከመንግስታዊ ተዋናይነት ወደ ያልተማከሉ አማጺ ቡድኖች በመለወጥ ያላቸውን የሀገሪቱን መሰረተ ልማት እውቀት ተጠቅመው የተረጋጋ ሽግግር እንዳይኖር የማሰናከል ስራ ሊያከናውኑ ይችላሉ። ሁለተኛው ኢራን ከማንኛውም የመካከለኛው ምስራቅ አገር በበለጠ ከፍተኛ የብሔርና የቋንቋ ስብጥር ያላት ሀገር ናት። ማዕከላዊ ስልጣን በሌለበትና የጸጥታ አመራሩ ኢላማ ተደርጎ ባለበት ሁኔታ ሀገሪቱ የመከፋፈልና የተለያዩ ሚሊሻዎች የመፈጠር አደጋ በቀላሉ የሚታይ አይደለም። በከፋ ሁኔታ የውስጥ ብጥብጡ ነባር ቅሬታዎችን ተከትሎ ሊፈነዳ ይችላል። በድንበር አካባቢዎች ለረጅም ጊዜ ሲንቀሳቀሱ የነበሩ የባሉች የኩርድና የአረብ ብሔረሰቦች አማጽያን የማዕከላዊ መንግስት ቁጥጥር ሲላላ ወደ ሙሉ የገንጣይነት ግጭት ሊሸጋገሩ ይችላሉ ይላሉ ፕሮፌሰሩ። በመጨረሻም የኢራን ዕጣ ፋንታ በዋሽንግተንና ቴልአቪቭ ድብደባዎች ወይም በቴሄራን የድል እወጃዎች ብቻ የሚወሰን አይደለም። እውነተኛው ፈተና የሚጀምረው ጭሱ ተኖ በኖ ሲጠፋና የክብር የቀብር ስነ ስርዓቶቹ ሲያበቁ ነው። ታሪክ ደጋግሞ እንደሚያስተምረው የአንድን ስርዓት
ራስ መቁረጥ ቀላል ሊሆን ይችላል። አስቸጋሪው ግን ያንን የተቆረጠ ራስ የሚተካ ህዝብንና ተቋማትን በአንድነት የሚያቆም አዲስ መንፈስ መፍጠር ነው። ኢራን ዛሬ የቆመችው በሁለት አፋፍ ላይ ነው። በአንድ በኩል የዘመናት ቢሮክራሲያዋና ጥልቁ መንግስቷ ዲፕ ስቴት ሀገሪቱን ከመበታተን ታድገው ወደ አዲስ ምዕራፍ ያሸጋግሯት ይሆናል። በሌላ በኩል ግን እንደ አፍጋኒስታን፣ ኢራቅና ሊቢያ ሁሉ የስልጣን ክፍተቱ በጎሳ ግጭትና በማያልቅ አማጽያን ጥቃት ተተክቶ ዋጋውን ምስኪኑ የፋርስ ህዝብ እንዲከፍለው ሊደረግ ይችላል። የሰማዕትነት ትረካው ህዝቡን ለአንድነት ያነሳሳው ይሆን ወይስ የጥር ወር ቁስሎችና የኢኮኖሚው ድቀት የውስጥ ፍንዳታን ይፈጥሩ ይሆን? ዓለም የሚያገሳው አንበሳ ዘመቻ ያስከተለው ማዕበል በንቃት እየተከታተለች ነው። አዲስ ማለዳም የዚህን ታሪካዊ ክስተት ቀጣይ ምዕራፎች በቀጣይ በቅርበት እየተከታተለች ታስደምጣችኋለች። ለዛሬው ግን በዚሁ ትንታኔውን ቋጨን። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።